እንግዲህ በዛሬው ዕለት የእንግሊዝኛ ትምህርታችንን እንዲህ ብለን እንጀምራለን። ገባን? ዌልካም ዌልካም ዌልካም። ሃይ ፋይቭ ጊቭ ሚ ሃይ ፋይቭ። ልማር ተባብለን እኮ እዚህ ጋር መጣን አይደለ? ስለዚህ በደንብ ይሄም ራሱ መበረታት ያለበት ነገር ነው። ሃይ ፋይቭ ሌትስ ጎ። Okay, this is Marking English with Abby and you already know that. ዛሬ ምን እናደርጋለን መሰላችሁ? እንደምታውቁት ቋንቋ እያደገ ነው የሚመጣው። ዛሬ ይህን ስንማር ነገ ቀይሮት ያ ነገር አድርገውት ነው የሚጠብቁን እና በ2026 ከስልክ ጋር የተገናኙ ኤክስፕሬሽኖች እንዴት ነው የሚመስሉት፣ ሰዎች እንዴት ነው የሚግባቡት የሚለውን ነገር አሳያቸዋለሁ ማለት ነው። በዚህ ቪዲዮ 10 ጸዴ የሆኑ ቮካብላሪዎች እሰጣቸዋለሁ። መጨረሻ ላይ የተለመደውም እጠይቃቸዋለሁ ማለት ነው። without further ado ማለት ያለ ምንም ማንዛዛት let's begin። እንግሊዝኛ አለመቻል በዚህ ዓለም ላይ ያላችሁን ኦፖርቹኒቲ በጣም ነው። ማራኪ እንግሊሽ ይባላል። ሄዳችሁ መጀመሪያ እንግሊዝኛ በደንብ ተማሩ። ምርጫችሁ ማራኪ እንግሊሽ ነው። ማራኪ እንግሊሽ ይላል። ማራኪ እንግሊሽ ከሆነ ሰው ጋር ቴክስት ያደረኩኝ ነው አይደል? ቴክስት ያደረኩኝ ነው እንደዋወል ለማስፈልግ ምን ላለው በጸዴ እንግሊዝኛ በ2026 ማለት ነው። የትምህርት hop on a call hop on a call HOP on a call hop on a call hop ማለት hop ማለት jump እንደማለት ነው። ግን jump ሲሆን ከላይ እንደዚህ ነው። ግን hop ሲሆን ለምሳሌ አሁን rabbit ምንድነው ታደርጋለች ነው የሚባለው? rabbit hop ታደርጋለች ነው የሚባለው። ስለዚህ hop የምትወክለው ቃል ብዙ ጊዜ ፍጥነትን ለማሳየት ነው የምትጠቀምባት። ሻወር ልውሰድ ለማለት ፈልጉ let me hop in the shower ኦኬ በቃ ገብቼ ሻወር ወሰድ አድርጌ ዘል ብዬ ልምጣ። ኦኬ hop in the shower። ሰው መኪና ውስጥ ናግባ ለማለት ፈልጊ ጌትን በማስፋንታ hop in ትውዛላችሁ። hop in ዘል በልና ገባ እንደማለት ፈልጌ ነው። ኦኬ እዚህ ጋርም ልክ እንደዛው let's hop on a call ካላችሁ ስልክ እንደዋላ እንዳፍታ በቃ ዘል በልና እንዳፍታ ፈጠን ባለች ሁኔታ እናወራ ለማለት ፈልግ let's hop on the call ታላችሁ። እንበለው አንድ ላይ let's hop on the call. Let's hop on a call. Huh? Let us hop on a call. Let's hop on a call. እንደው እንዳታ ለማስፈልጉ የምትጠቀሙበት ነገር ነው። ኦኬ እንዳረሱት አንደኛ ይሄ ነው። በቃ ሌላ ነገር አላችሁም። አንደኛ ይሄ ነው። Let's hop on a call. እንደዋል good. Let's hop on a call. ኦኬ ሁለተኛ ስልኬ እሪ ሲል ነበር፣ ዝም ብሎ ሲጮህ ነበረ ለማስፈልጉ ምንድነው የምትሉት? ወይ አንድ ሰው ሲደውልኝ ነበረ በቃ ዝም ብሎ ሲደውልኝ ነበር ለማስፈልጉ ምንድነው የምትሉት? መጀመሪያ ስልክ ይስጠራ ነበር የሚለው ጋር ነው ግባና your phone has been blowing up. Your phone has been blowing up. All right, blow up ነው. Okay, blow up ማለት literally ካየ ነው literally ማለት ቃል በቃል ስናየው blow up ማለት ነው መፈንዳት ነው አይደለ? my phone been blown up all day ብላው ለማለት ፈልጌ ነው። ቀኑ ሙሉ ስልኬ ሲጮህ ነበረ። እሷ ስልኬን ስትደውልልኝ ነበር ዝም ብላ ስል she's been blowing my phone up or she's been blowing up my phone ብዬ መጠቀም እችላለሁ። ሰው ስልኬ ሲጠራ ነበር ቀኑ ሙሉ my phone has been ነው። ግን ብዙ ጊዜ እነሱ has ያጠፏትና informally my phone been blown up ይጠቀማሉ ማለት ነው። እስኪ በሉት my phone been blown up ስልኬ ሲጠራ ነበር ቀኑ ሙሉ ማለት ነው እንዳረሱት። ኦኬ my phone has been blowing up። ሶስተኛ ዝም ብለህ የደወልክልኝ ለምንድነው ማታዋራኝ አልኳችሁ። ዝም ብለህ የደወልክልኝ ለምንድነው ማታዋራኝ? ደውልልኝና ዝም ትላለህ አልኳችሁ። ኪሴ ውስጥ ሆኖ የተደወለልክ ስትሉ እንዴት ነው የምትሉት? I pocket dialed you. I pocket dial ማለት ነው ቁጥሮቹን ቱን አርጎ መነካካት dial ነው። ስለዚህ I pocket dialed you በሉት። I pocket dialed you. I pocket dialed you. Okay. ወይም ደግሞ I butt dialed you. በሉት። I butt dialed you. butt ማለት ነው BUTT double T. butt ማለት መቀመጫ ማለት ነው። Okay? በተለይ ከልጆች ጋር ስታወሩ I'll smack your butt. Right? Get your butt up in here. ስትሉ ያው መቀመጫ ማለት ነው። So I butt dialed you. ምናልባት ስልኩን ኳላ አስቀምጣችሁት I butt dialed you። ከጎን ካስቀምጣችሁት I pocket dialed you። እንደዛ የሚባል ነገር የለም። ግን ብቻ ራስቼ ነው የደወልኩልህ ስትሉ I pocket dialed you, I butt dialed you ትላላችሁ ማለት ነው። ሶስተኛችን ነው ይሄ። ሶስተኛችን ነው አይደል?
Pocket dialed you. Sorry. But dialed you. Okay, እንመስና ወደኋላ 1 2 3 ብለን እንቁጠር። እስኪ ስልክ እናወራ እንዳፍታ በሉኝ። አሁን ነግራችኋለሁ። come on now እንዲህም ካልመለሳችሁልኝ ምን ዋጋ አለው? ጊዜ እኮ ያጠፋ ነው። let's go man. I love you. Let's go. Let's hop on a call. Perfect. Nice. ስልኬ ዝም ብሎ ሲጮህ ነበረ በሉኝ። My phone been blown up. እዚህ ጋር ትንሽ ኢንፎርማል ነው ያስተማርኳችሁ ያለሁት። ኦኬ እኔ በትክክል ማለት ችግር የለውም ብታወሩበት ከሰው ጋር ግን በጣም ፎርማል የሆነ ነገር my phone has been blown up የሚለው ነው። ግን has been ምናምን ብዙዎች አይሉም። my phone been blown up ነው የሚጠቀሙት ማለት ነው። ኦኬ good. እስኪ ኪሴ ውስጥ ሆኖ ደወልኩልህ በሉኝ። ሁለት ሰጥቻችኋለሁ። I but dialed you ወይም ደግሞ I pocket dialed you። ሶስተኛችን እቺ ነች። አራተኛ ጋር እንሂድ። ስደውልህ ስልክህ ለምንድነው ማታነሳው አልኳችሁ። I'm sorry it was on DND አልኩ። ምንድነው? ስደውልህ ለምንድነው ስልኩን ማታነሳው? I'm sorry it was on DND። ምን ይመስላችኋል? DND ፈታ ስታደርጉት do not disturb ይላል ማለት ነው። do not disturb. Put your phone on do not disturb. በማለት ፋንታ put your phone on DND። ስልኬ my phone was on do not disturb mode. My phone was on DND ብትሉ ጸዴ ነው ማለት ነው። do not disturb DND. Put your phone on DND. Perfect. Good. አራተኛ good. አምስተኛ ሰው ሲደውላችሁ አውቃ ስልኬን አታነሳም ስትሉ እንዴት ነው የምትሉት? አውቃ ስልኬን አታነሳም። እዚህ ጋር አንድ ቃል አስተዋውቃችሁ ዳጅ የሚል ቃል አስተዋውቃችሁ ዳጂ ምናምን ሲሆን ያ ትርጉም አላት። ግን ብቻ ዳጅ የምትለዋን ቃል እናያት። ዳጅ ማለት ነው ሽል ማለት ነው። ጨዋታ አለ። እነሱ ኳስ እየተወራወሩ እነዚህ ሽል የሚባሉበት ጨዋታ እሱ ምን ይባላል? ዳጅ ቦል ይባላል። ኦኬ እዚህ ጋር ፒክቸር ያወጣላቸው yes ዳጅ ቦል ይባላል ይሄ ጨዋታ። ኳስ ሽል ማለት ነው። ኦኬ ኳሱን ሽል አልኩት በሉኝ። I dodged the ball. Very good. I dodged the ball. Good. ጥያቄውን ሽል አልኩት በሉኝ። I dodged his questions. ኃላፊነቱን ሽል አልኩት በሉኝ። I dodged what? My responsibilities. So don't dodge your responsibilities. ሽል አትበል እያላችሁ ነው ማለት ነው። So ለኔ ስልክ ለምንድነው ሽል የምትለው? ስደውል ጥር ሲል ለምንድነው ሽል የምትለው? ማታነሳው አውቀህ ለማስፈልጉ why you dodging my calls ብላችሁ መጠቀም ትችላላችሁ ማለት ነው። Why are you dodging my calls? ሽል አትበል. Don't dodge my calls. I'm calling her but she's dodging my calls. Dodge someone call. ያንድን ሰው ስልክ ሆን ብሎ አለመንሳት ምንድነው? Dodge someone's call. ይሄን ለመያዝ የሆነ ዘፈን እናስብ በአማርኛ። ይላል ዶጅ ሻሻ ይላል ዶጅ dodge. Good. Don't dodge my calls. Dodged his calls. You got it. ይችኛው እንዳትረሳሽ ስንል ታወጣላችሁ። ኦኬ ሰባተኛ ኧረ እኔ እነዚህ አንሳ ምናምን ስል ኧረ እሱ ብቻ አይደለም ቴክስት አደረግልህ ራሱ አይተክ አትመልስም ለማስፈልጉ ሁለት አማራጭ አላችሁ። ኦልራይት you leave me on ትሉና delivered read አለ። ኦኬ you leave me on delivered you leave me on read leave ማለት ያው መተው ነው። so ታውከኝ ምን on delivered ቴክስት ሳደርግልህ እንደገባልህ ያሳየኛል። delivered የሚል ቴክስት አለው ይሄው እና እዚህ ጋር ደግሞ ልክ ቴክስት ሳደርግልህ እንዳነበብከው ያሳየኛል። read ብሎ ይጽፋል። ስለዚህ you leave me on delivered you leave me on read ካላችሁ ወይ she left me on delivered she left me on read ካላችሁ ለማለት ፈልጋችሁ ነው። አይታው ዝም አለች ያላችሁ ነው ማለት ነው። ኦኬ ተግባብተናል። she ላጥፋውና እንዲጠይቃችሁ አንብባው ዝም አለችኝ በሉኝ። she left me on አንብባው ነልኳችሁ read King Khan left me on red. ቴክስቱ ገብቶላት ዝም አለችኝ በሉኝ። she left me on delivered ካላችሁ you are on the right path and እየተገባባን ነው ማለት ነው። good ሰባተኛ እሱ ብቻ አይደለም ሳወራት የሆነ በቃ ድርቅ አጭራጭር መስለም ሰጠኝ በቃ ደስ አይልም። ምን ይባላል እሱ? ደረቅ ወሬ ነው። dry text ምን ነው ድርቅ ያለ ነገር የምታዋሪኝ? why are you dry texting me? all right why did you stop talking to her? why are you dodging her calls? she's just dry texting me, man. There's no chemistry.
dry text ድርቅ ያለ ወሬ ማዋራት አጭር መልስ መስጠት ደስ ማይል ነገር የሆነ አላ ተጠስተሉ that's called dry texting okay 8 የሁላችንም ይሄን ሰሞን ቪክቲም የሆንበት ነገር ቲክቶክ ላይ ሶሻል ሚዲያ ላይ ቁጭ እናለን ከዛ ምን እናደርጋለን without purpose ማለት ነው ምንም የምትፈልጉት ነገር የለም ዝም ብለን scroll እናደርጋለን እሱ ምን ይባላል ቅዱስ ምን ይባላል እሱ ምን ይባላል ዝም ብለህ ቲክቶክ ላይ ቁጭ ብለህ ዝም ብለህ ስክሮል ማድረግ ያለ ፐርፐዝ ምን ይባላል አዲክሽን ይባላል ይለኛል እንዴ doom scroll you don't know it you don't know it እሱ ራሱ አያውቀውም ስለዚህ አሪፍ ነው doom scrolling well you're just doom scrolling your life away okay what are you doing I've been doom scrolling the whole day so doom scroll ማለት ዝም ብሎ ያለ አላማ ቁጭ ብሎ ቲክቶክ ምናምን scroll ሳደርጉ መቆየት doom scroll ይባላል ማለት እንዳትለዩት doom በቃ ልክ ስልካችሁን ስነሱት doom እንዳለ በቃ አስቡትና doom scroll የሚለው ቃል እንዳይረሳ ማለት ነው okay so please stop doom scrolling pictures of Cam okay ስምንቱንም ይዛችኋል ወይ ቶሎ ፈጠን ያለ 3 ሰከንድ ይቆጠርኩኝ እቀጥላለሁ መጨረሻ ላይ ሁሉም ጠይቃችኋለሁ እንደዋወል ቶሎ let's hop on a call ስልኬ ሲል ነበረ my phone being blown up እንደዛ ቢሆን አሪፍ ነው okay ሳታውቁት በሰው ጋር መደወል ስልካችሁ ኪስ ውስጥ ነው ስልክ ፓኬት ስለዚህ በለው pocket dial ወይ ደግሞ butt dialed I'm sorry I pocket dialed you I butt dialed you all right good ስልኬ silent ላይ ነበረ my phone was on DND do not disturb good nice ስልኬን ሽል ያለችው ነው አታነሳውም she is ዘፈኑ ምን ነበር she is dodging my calls she's dodging my calls very good አይታው ዝም አለችኝ አንብበው ማለት she left me on red good ገብቶላት ዝም አለችኝ she left me on delivered good nice ወሬው አይጠመን በቃ ዝም ብሎ ድርቅ ያ ነገር ነው የምታወራኝ she is dry texting me good ዝም ብዬ ቲክቶክ ላይ ቁጭ ብዬ ሳረግ ነው ሙለው I'm just doom scrolling ብላችሁ መጠቀም ትችላላችሁ please ግን እኔ ተከታታዮች ከሆናችሁ please don't doom scroll man እሱ is going to rot your brain አይምሮን ያበሰብሳልና please don't do that ቀጥሎ ከሰው ጋር ያወራችሁበት ድንገት ጥፍት አለ መንፈስ ሆነ እቺን ታቋታላችሁ ምን አደረገች መንፈስ ሆነች she's ghosting me right he just ghosted me he ghosted me ካላችሁ ጥፍት አለ ነው ማለት ታቋታላችሁ አይደል he's definitely ghosting me ግን ደግሞ ghost ያደረጋችሁ ሰውዬ ድንገት ከመጣስ ጥፍት ብሎ ነበር ድንገት መጣ ምን ሆነ ማለት ነው ከሞተበት ተነሳ ከሞተበት የተነሳ ምንድነው የሚባለው the walking dead zombie ስለዚህ man he just zombied out of nowhere ሲባል ከሰማችሁ በዘንድሮ እንግሊዘኛ ጠፍቶ ነበረ ድጋሚ መጣ ያላችሁ ያላችሁት ማለት ነው right to zombie get it 10 ሞላል የመጨረሻ እንጨምርላችሁ 11ኛ ይሄ ቲፕ ነው so አንድ ሰዎች አሉ ወይ ያዋሯችሁን በደንብ ወይ ደግሞ አይጠፉም ምን ያደርጋሉ ትንሽ ያዋራችሁና ጥፍት ይላሉ ማለት እንዳትጠፉ አይነት ነገር ማለት ነው እንደዚህ ሲያደርጉ ምን ይባላል የዳቦ ፍርፋሪ እንደመስጠት ዳቦን አይሰጧችሁም ዝም ብሎ ፍርፋሪ ብቻ ነው የሚሰጧችሁ ማለት ነው ፍርፋሪ ምንድን ነው crumbs ይባላል crumbs ስለዚህ ዳቦ ፍርፋሪ bread crumb okay ስለዚህ እንደ verb መጥቶ she's just bread crumbing me ካለ በቃ ወይ አትተወኝ ወይ ታትለኝ ዝም ብላ ያወራች ነው ማለት እንደዚህ ንቃቶች አሪፍ እኮ ናቸው ማለት she doesn't talk to me or she talks to me sometimes እና ብላችሁ ከመንዛዛት she's just bread crumbing me ካላችሁ የሆነች ጸደይ እንግሊዝኛ ነች ማለት ነው ተግባባን 11ዱንም የመጨረሻ ጊዜ እንጠያይቅና ከዛ ሰላም ተባብለን እንለያያ
I'm serious guys. የጸድ የሆነ እንግሊዝኛ ነው ያስተማርኳችሁ ያለሁት። የሆነ መጽሐፍ ላይ የማታገኙት ምን ላይ የማታገኙት በግድ ኢመርስ በማድረግ ራስን ቋንቋ ውስጥ በመዝፈቅ ብቻ የምታገኙት አይነት ነገር ነው የሰጠኋችሁ ያለሁት። እንጀምር። 11ዱንም እንያዛቸው። አንደኛ ስልክ ማውራት። ስልክ እናውራ። ቴክስት ያደረገ ነበር። ስልክ እናውራ። Let's hop on a call. Good. Good. ስልኬ ሲጮህ ነበር። My phone being blown up. Good. ሳላቅ ከስልኬ ከኪሴ ሆኜ ደወልኩልክ። 2 ሰጥቻለሁ ለዚህ። ኪስ እንጀምር። 1 2 3 4 5. Good. I pocket dialed you. ከዚህ ጋር ነው መቆነች። I butt dialed you. Very good. Nice. ስልኬ ሳይለንት ላይ ነበር። My phone was on 1 2 3 4 on D&D. Good. ስልኬን ሽላት በል ዝም ብለህ አንሳ አውቀህ እምቢ አትበል። Don't dodge my calls. Don't dodge my calls. Very good. Nice. Good. አይተኸው ዝም አትበል ማለት አንብበኸው ዝም አትበል። 1 2 3 4 5. Don't leave me on red. Nice. ገብቶልክ ዝም አትበል። 1 2 3 4 5. Don't leave me on delivered. Good. Don't leave me on delivered. Good. Nice. ድርቅ ያለው ላይ አታወራኝ። 1 2 3 4 5. Don't dry text me. Don't dry text me. Perfect. Nice. ምን ታደርግ ነበር ትናንትና? ቁጭ ብዬ ስክሮል ታደርግ ነበር። 1 2 3 4 5. I've been doom scrolling. Very good. Nice. አንድ ሰው ያወራችሁ ዝም ብሎ ጥፍት ካረ ምን አደረገ ይባላል? 1 2 3 4 5. He ghosted me. Very good. መንፈስ ሆነብኝ ነው። መንፈስ ሆኖ ድንገት መጥቶ ደግሞ መዋት ከጀመራችሁ ምን አደረገ? 1 2 3 4 5. He's zombieing me. Very good. Nice. Good. የመጨረሻዋ ወይ ብዙ ያዋሯችሁ ወይ ማዋታቸውን አያቆሙም። ትንሽ ብቻ ነው የሚመጡት። ምን ያደርጉ ነው? 1 2 3 4 5. They're breadcrumbing you. They're breadcrumbing you. All right? So ትንሽ ፍርፋሪ ብቻ ሰጥቶ ማቆየት ማለት ነው። So ከዚህ ውስጥ ስንቱን ነው የመለሳችሁት? My people እንደዚህ ላይ የሚጠፋ አድርጌ አስተምሬ ከ11 አላገኘው የምትሉኝ ከሆነ ችግር የለውም። ደግማችሁ ማየት ቪዲዮ 11 በ11 ማግኘት ትችላላችሁ። This is Abby from Meraki English bringing you the latest and the best lessons you could find anywhere in the world. Till I see you next time. Take care of yourselves. One love.